አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የበረሃሉኝ ተከታታዮች እንደምን አላችሁ? ውድ ቤተሰቦች ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ከእኔ ጋር አልሐምዱሊላህ። ውድ ቤተሰብ ዛሬ ምሳሌ ክፍል 107 እና 108 ቀጠል በማድረግ ዘመተናል። እጅግ በጣም ገራሚ ድራማ እና በአጭር ጊዜ ተወዳጅ የሆነው ምሳሌ ድራማ እጅግ አስተማሪ ነው። እንዲሁም ተከታታይ መሆኑ ደግሞ ገራሚ ያደርገዋል። በጣም እንትን የሚለው ነገር ደግሞ እንግዲህ የማህሌትን የጭካኔ ጥግ ለማስወገድ ወይም መማር እንዳለባት የሚደረገው ድርጊት ነው። ምክንያቱም አንዳንድ ጊዜ በምናደርጋቸው ጥሩ ነገሮች ላይ ደግሞ ስህተቶች ይሰራሉ። እሱን ደግሞ ማረም ግድ ይለናል። ከመጥፎነት ጥሩነት እጅግ በጣም ይጠቅመናል እንጂ ጭካኔ ለምንም ሆነ ለምንም እንደማይጠቅም ተምረንበታል። እውነት ለመናገር ኤፉዬ ደግሞ ኤፍራታ በብዙ ሰዎች ላይ እንግዲህ መጀመሪያ ላይ ማህሌትን ይሄ ጥሩ ነው ይሄ ጥሩ አይደለም በማለት ብትታወቅም በአሁኑ ሰዓት ደግሞ እጅግ በጣም ጥሩ ነው። ኤፉና ማህሌት በአንድ ሆነው እያወሩና እየተወያዩ ባሉበት ሰዓት እንግዲህ ዝና ተብዬው እንዲሁም የማህሌት ግብረ አበር ነበርና በጣም በሚገርም ሁኔታ እንግዲህ ማህሌት ደግሞ ብሩክ ቅድስትዬ ሊያገባ በመሆኑ እጅግ በጣም ተበሳጭታለች። በጣም በሚገርም ነገር እንግዲህ ይሄን እየተወያዩ ባለበት እንግዲህ ከየት መጣ ሳይባል ዝና ሲመጣ ኤፍራታ ከሚባለው በላይ ደርቃ ቀረች። ምክንያቱም ክስተት ነውና ከየትና እንዴት መጣች በማለት ኤፍራታ እንግዲህ ቶሎ ብለሽ ብታመልጪ የተሻለ ነው ከዚህ ሁሉ ማህሌት የምታደርገው ቅጡ ጠፋት። ድንጋጤው መሬቱ ስንጥቅ ብሎ ቢወጣት ደስ ባላት። በጣም በሚገርመው ሁኔታ እንግዲህ ደንግጣለች። ምክንያቱም አላሰበችውም። ስለ ብሩክና ብሩክ እየተወያዩ በነበረበት ሰዓት ግን ደግሞ ኤፉዬ ይሄ ጥሩ አይደለም እኮ ማህሌት መጀመሪያ ላይ እንግዲህ ታውቂያለሽ፣ ደግሞ ቅድስት እጅግ በጣም አፍቃሪውና ወዳጁ ነች በማለት እያወሩ ባለበት ያው እንግዲህ ዝና ከድሮም እስከምናውቀው ከመጀመሪያ እስከ መጨረሻ ድረስ እንግዲህ በእንትን የተሞላ ነው እና እንግዲህ እንዴት ሆኖ ምን ማድረግ እንዳለበት በኤፍራታ ላይ ሀሳብና ሂሳቡን እየሰራ ማህሌት እጅግ በጣም የምትለው ጠፍቶባት ለመጮህም የምታደርገው ብቻ ይዘናገራታል። በጣም የሚገርመው ነገር ዝና ካራቴ ቢጫወት ይመስላል ማለት ነው። ስለ ሁሉ በጣም የሚገርም ነው። ኤፍራታ መፈራገጥ ስላለብኝ ራሴንማ ዝም ብዬ አልሰጥም በማለት እንግዲህ ሩጫዋን ከሚባለው በላይ ተያይዘዋለች። ማህሌት ደግሞ ጀርባዋን ስታ ምን ማድረግ እንዳለበት ግራ ተጋባት። እሱ ግን በመሀል እንግዲህ ኤፉን ተከትሏት ይሮጣል ማለት ነው። እሷ ግን እጅግ በጣም ማህሌት ተደነጋግሯታል። ምን ማድረግ እንዳለባት አታውቅም። ራሱ የሚገርመው ነገር ኤፍራታ እዚህ ጋር አሳዘነችኝም አሳቀችኝም። ምክንያቱም ከግራ ወደ ቀኝ ከቀኝ ወደ ግራ እንግዲህ እግራ ውጭኝ ብትልም ግን አንዱ የሚያሳስታ አይጠፋምና እንግዲህ ከሱ ጋር ትሆናለች ማለት ነው። የሚገርመው ነገር ተመልሳ መገናኘቷ እጅግ በጣም ገርሞኛል። በጣም ያስገረመኝ ነገር እንግዲህ 3 ጊዜም ሮጣ 3 ጊዜም እሱ ጋር መገጣጠሟ ነው። ሮጣ ሮጣ ከመልሳ ከሱ ጋር መምጣቷ ነው። ኤፍራታ በጣም አሳዝናኛል እውነት ለመናገር። ብሩክና መድብል እያወሩ ባሉበት እንግዲህ ምን ደረሰ? የምትሰራው ስራ ተሳካል ወይ ወንድሜ ሲለው እንግዲህ እሱ ነገር ገና ነው፣ ቅንብር የሚሰራው እንግዲህ ና ቶሎ ይለኛል፣ በሄድኩ ሰዓትም አላገኘውም፣ ምን እንደው አላውቅኩም ሲለው እንግዲህ አይዞህ ወንድሜ ምንም ችግር የለውም፣ ቤቱንም ሸጬ ቢሆን አሳትማለሁ አልበኑን የሚል መልእክት ይሰጠዋል ብሩኬ። አረ ብሩኬ ምንድን ነው እንደዚህ ነው? አትዋሺ፣ ለዚህ ሁሉ መስዋዕት የከፈልከው ቤት እንዳይሸጥ እየመሰለኝ አልነበረ እንዴት እንደዛ ትለኛለህ ሲለው እሱን እኮ እንደዛ ያደረግኩት እንግዲህ ለልጄ አንድ ትልቅ ሀብት የተወኩላት መስሎኝ ነው፣ ግን ደግሞ ወንድ በመሆኔ አይቆጨኝም፣ ምክንያቱም የብዙ ህጻናትና የማይሆኑ ነገሮችን ህይወት እንግዲህ አትርፌያለሁ፣ በዛም ደስተኛ ነኝ ይለዋል። ከዚህም በኋላ እንግዲህ ራሳችንና ህይወታችንን ለማትረፍ ምን ማድረግ አለብን በማለት ውይይታቸውን ይቀጥላሉ።
ዝናና ግብረ አበሮቹ እንዲሁም ካሌብ እጅግ በጣም ጥሩ ያልሆኑ ነገሮችን እየሰሩ ስላለ ግዴታ በህግ ቁጥጥር ውስጥ ውለው መማር እንዳለባቸው ነው ማቀው፣ መታሰር አለባቸው በማለት ይላል። እሺ ማሳሰሩ የተሻለ ነው ብለህ ታስባለህ ይላል። እንግዲህ አዎ ካልታሰረ እሱ አርፎ አይቀመጥም። እሱ እንግዲህ በየቤቱ እየሾለከ አስቸጋሪ ነገሮችን ስለሆነ እንግዲህ ለሰው መንፈጣሪ ሰው ቢታሰር እንጂ ሌላ ምንም የሚጠቅመው ነገር የለም። ጥቅም ላይ እንዲሁም ትምህርት እንዲወስዱ መደረግ አለባቸው፣ መማር አለባቸው ይላል። አዎ ትክክል። ምክንያቱም አንዳንድ እንግዲህ ለሰው የማያስቡና ለሰው ክፉ የሚያስቡ ሰዎች እውነት ለመናገር መወገዳቸው የተሻለ ነው። አላህ እንግዲህ ሁላችንም ጥሩ ጸባይ ይስጠን፣ ከሰው ጋር የምንኖርበትም አመል ይስጠን። እውነት ለመናገር ከባድ ነው ነገሩ። እንግዲህ ኤፍራታን የቀየርክ ጌታ እንግዲህ ከመጥፎ ወደ ጥሩነት እኛንም ወደ ማዳምነት ቀይረን የሚል ኮሜንት አይቼ እጅግ በጣም አስቆኛል፣ እውነት ለመናገር ማለት ነው። እንግዲህ ማህሌትን ለአንቺ ስል ትቻታለሁ በማለት ስለ ኤፍራታ ይነግራታል። ኦኬ በማለት እንግዲህ እያወሩ እያለ የደረሽ ምናምን እንዴት አደረግሽ እያለ እንግዲህ ቢጠይቃትም አሁንም ማህሌት እንግዲህ ብሩክ ላይ ይቅርታ ጠይቂና ወደ ቤቱ ተመለሽ ቢላትም እኔ ብጧን ማህሌት ደስ አትለኝም፣ ያቺ ጅሏ ማህሌት ናት ደስ የምትለው። ለማንኛውም ሌላ ነገር አትጠይቂ፣ ከብሩክ ጋር ታርቀሽ ከቤቱ ግቢ ሲላት ችግር የለም ማሳካለሁ አላለችም። በጣም የሚገርመኝ ነገር እንግዲህ ስለ ኤፍራታ እንግዲህ ሁልጊዜ አስታውሹ በያት በማለት ይቀልዳል ማለት ነው። እኔ እዚህ ጋር እንግዲህ ብሩኬና ቅድስት ተጋብተው ማየት እፈልጋለሁ። እንግዲህ የኤፍራታ ሩጫ በነገራችን ላይ እጅግ በጣም አስቆኛል። የእሱ እርምጃ ደግሞ ዘና ፈታ እያለ ስለነበር ገርሞኛል። እጅግ በጣም እየቀደደች እንዴት ነው ህመሙ ምናምን ስትለው፣ ወይ ምን ልበልሽ አንቺ ደግሞ ያማል ስቃይ ነው፣ ሌላ ምን ይመስልሻል ደግሞ? ኧረ እንዴት ነው ፈራህ እንደስትለው፣ ኧረ አልፈራሁም። ምክንያቱም በእውነቱ መንገድ ወንድሜን ለማዳን አይደል እንደሄድኩት ለሆነው ደግሞ በማለት እንግዲህ ክፉ ስላላሰብኩ እጅግ በጣም ደስ ብሎኛል በማለት እንግዲህ የታመመ ሊጠየቅ ሲመጣ እኮ የሆነ ነገር ይዞ ነው የሚመጣው ሲባል እንግዲህ በጣም አስቃኝ እንግዲህ የበደ ፍርፍር ሰርቼ የምጥቼ ላበላህ እንዳሰብኩኝ የሚገርማ መጠንና ውሃ በሉብኝ ስትላት በህይወት አሉ ስትላት በጣም እየቀለደ እንጂ የሰራሽውን በልተው እንግዲህ ካሉ ኦኬ በማለት እየቀለዱ እንግዲህ እሺ አንድ ነገር እንግዲህ በልተህ ጤነኛ ከሆንክ ባለሙያ ነኝ ማለት ነው እያለች ትቀልዳለች ማለት ነው። ለማንኛውም ይችኛይቱ ጠቀስ ብታደርጋትም አልገባትም ማለት ነው። እንግዲህ ሉላ እየዛለልሽ አምጪ እያለቻት ነው፣ አልገባትም ነው ዳጣ እንግዲህ የተሰራውን ፍርፍር አምጪና ስጪው ብትላትም አልገባት አለ። ለማንኛውም እየቀለደች ነው። ለማንኛውም ብቻህን እየበላህ ለመርክ አይደል በማለት እንግዲህ ይቀልዳሉ። አረ ምንድን ነው ዳጣ ምን አስበሽ ነው እያለ ትቀልዳለች። ወይ ልጅ ልትሰሩ ነው ወይ ያላለች ወይ ዳጣ መድብልና ምሳሌ እያወሩ ባሉበት እጅግ በጣም ኬክ እወዳለሁ ግን ያመኝ ስለነበረ መብላት ይቻለሁ ትላታለች። በዚህ ትላለች ማለት ነው ላጎቷ። ኦኬ ጋብዝሻለሁ ምን ችግር አለው መውደድ አለመውደድሽም። ለማንኛውም እጅግ በጣም ስለቆየሁኝ ከተጋበዝኩ ጠፍቶብኛል ማለት ነው እያሉ እያወሩ ባሉበት ወይዘሮ ማህሌት እንግዲህ እያለቃቀሰች እጅግ በጣም አዝናና ተግዛ ቁጭ ባለችበት እንግዲህ ምሳሌ ታያታለች። እሷም አተኩራ ታያትና መድብልም ያያታል። እንዴ ማነች በማለት እንግዲህ ማህሌት ናታ ያወራሉ። እንግዲህ ለዳጣ እንግዲህ ጠበቃው እየሰራት ያለውና ያለውን ሁኔታ እንዲሁም ገንዘቡ ሊመለስ እንደሆነ ስትነግራት ዳጣ ስለ ገንዘቡና ስለ ቱጃርነቱ ብቻ እያወራች እንግዲህ ያልሆነ ኮሜንት ከሆነ እባክሽ አትንገሪኝ፣ ምክንያቱም እኔ ሚስጥር አልጠብቅም ትላለች። ዳጣ የራሷን ታውቀው የለ በጣም የሚገርም ሁኔታ እኮ ነው ሁኔታዎቹ። ምክንያቱም ዳጣ እኔ ልጠብቅ አልችልም፣ አንቺ ያልቻልሽውን እኔም አልችለውም ትላለች።
መድብል ላይ እየሄዱ ባሉበት እንግዲህ ድንገት ሲመጡ ደግሞ ምን እያደረግሽ ነው ሲሉ ለምን አልመጣሽም እማዬ? አጎቴም እንግዲህ አልበል ሊያወጣ ነው ስትላት እንግዲህ እናም እንግዲህ ብሩኬም ሊያገባ ነው ብሎ እንግዲህ መድብሌ ኮራ ብሎ ዘፈናዎች ወንድምዮ አግቢ ወንድምዮ ደስ አይልም? እንግዲህ ምሳሌና መድብሌ ሲነግሯት የራስ ምታት ጨመሩባትና ማህሌት በጣም ተበሳጭታለች። በጣም ይስተወያየት ከክብር በላይ ምንም የለው ገንዘብ በመስራት ይገኛል። ግን ደግሞ በክብርሽ ማትምጭብኝ ሉላዬ ሌላውስ ምንድን ነው ትላታለች። እንግዲህ በጣም የሚገርመው ነገር ለሞገስ ተስፋ እየሰጠው ይገኛል። ለእኔ የሰጠኝ ደግሞ አስቸጋሪ ነገር ነው። ለማንኛውም ይሄ ነገር ከክብር ስለማይበልጥ እንግዲህ ለሱ ደግሞ እሱንም ማሳሰር እንደሚችል ነው የነገረኝ። ሁሉንም ነገር ያውቃል። ስለዚህ ለእኔ እያዋየሽኛለሽው ምን ይሁን ብለሽ ነው ስትላት ሁሉንም ነገር በሩን ጠረቀምሹ። ስለዚህ ምን ላማክርሽ? ለማንኛውም ለሞገስ ንገሪውና ነገሮችን አንቺ የምትፈሪ ከሆነ እኔ እነግረዋለሁ፣ እንወያይበታለን፣ ይፈታል ነገሩ ስትላት፣ አዎ ይሄ ነው አማራጭ አለኝ፣ ምን አባቱ እንደዚህ መሆን የለበትም በማለት ዳጣዬ እንግዲህ እጅግ በጣም ጀግንነቷን ትሞክራለች። አዎ አትንገሪው ደግሞ አላለኝ። ለማንኛውም እኛ እንወያይበት መጀመሪያ በማለት እንግዲህ አወራሉ። እንግዲህ በሀሳቡ እንድትስማማሽ አርግሻዡ ግን የሚሆን አይደለም። ስለዚህ ጥሩ ሰዎችን እንጠቀምባቸዋለን፣ መጥፎ ሰዎችም ደግሞ ያስተምሩናል። ለዚህም እኮ ነው ሁለቱን ፈጣሪ ያመጣው በማለት ትነግራታለች። ኦኬ ምርጥ ሀሳብ ነው በማለት ተወያይተው እንግዲህ ማንን ነው የሚያገቡ ትላለች። በንዴት ደግሞ አባዬ ሌላ እናት ሊያመጣልኝ ነው ወይ ስትል፣ አዎ ቅር ይልሻል እንደ ምንድን ነው ሲል፣ ኧረ ደስ ይለኛል ግን ቅድስቴን ስትል፣ መቼም ሆነ መቼም የምድርለት ቅድስቴን ነው በማለት ከተዳሩ ደግሞ ቆይተዋል ስትል፣ ሽማግሌ ተልኮ ሰርጉ ልል ብሎ ተደግሶ ነዋል ጨፍሪም እንደ ስትያላት እንግዲህ እኔማ እንግዲህ የቤተ ዘመዱ ይታያል ጉዱ እያልኩ እንግዲህ ያልበን የማወጣውን እዚህ ላይ ይሆናል እስኪ እናያችሁ በማለት ነው ሙከራ በቃ የማደርገው ሲል እረረድብን ብላለች ማለቴ። በጣም ይገርማል። ያው መጥፎ ሰዎች መጨረሻ ውድቀት ነው። ውድ ቤተሰቦች፣ ውድ ሀገሬ ልጆች፣ ሰላም ለሀገራችን፣ ሰላም ለቤተሰቦቻችን። ለጥሩ ሰዎች የጥሩ ነገር እንግዲህ ይገባቸዋል እና ጥሩን እንመኛለን። እንግዲህ በጣም የሚገርመው ነገርና ለየት የሚያደርገው የመድብል ጀግንነት ነው። ሰላምና ሀገራችን እና ሰላማችሁ ብዙ ተረፍ ይበልጥ ሀገር ልጆች። ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ